የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ከቁጥር 3 የቀጠለውን ቁጥር 4 ትምህርታችንን እንደ እግዚአብሔር ቅዱስ ፈቃድ እንማማራለን። አስቀድመን እንደተናገርነው የትምህርታችን ርዕስ የሚበልጠውን የጸጋ ስጦታ በብርቱ ፈልጉ በሚለው ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ የሚበልጠው ጸጋ ስጦታ ማለት አሁን ከዚያ በፊት እንዳየነው ትላንትና ዛሬ ደግሞ በቁጥር 4 ላይ ይህንኑ ክብራችንን ጠብቀን ለመጪው ትውልድ ለማስቀጠል በመጀመሪያ መጽሐፍ ቅዱስ የሚለውን እያገናኘን እንመለከተዋለን። መጽሐፈ ምሳሌ ምዕራፍ 6 ከቁጥር 16 እስከ 19 ላይ እንዲህ ይላል። እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ንም ነፍሱ አጥብቃ ትጸየፈዋለች። 1ኛ ትዕቢተኛ ዓይን፣ 2ኛ ሐሰተኛ ምላስ፣ 3ኛ ንጹሕ ደም የምታፈስ እጅ፣ 4ኛ ክፉ ሐሳብን የሚያበቅል ልብ፣ 5ኛ ወደ ክፉ የምትሮጥ እግር፣ 6ኛ በሐሰት የሚናገር ሐሰተኛ ምላስ። እግዚአብሔር እነዚህን ነገሮች ይጠላቸዋል። 7ኛይቱን ግን ነፍሱ አጥብቆ ይጠላታል። በወንድማማች መካከል ጠብን የሚዘራ እግዚአብሔር ነፍስያው ትጠላዋለች። እስከዚህ ድረስ ነው። በጣም የሚያስገርም ነው። እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ንም ነፍሱ አጥብቃ ትጸየፈዋለች። እግዚአብሔር የሚጸየፈውን ዘረኝነትና ጎጠኝነትና መለያየትንና በቡድን ማሰብን ወይም በቡድን መመራትን እንዲህ አይነቱን ጎጠኝነት መንፈስ በንስሐ መጪው የጾም ወቅት ነው። ታላቁ አብይ ጾም ጾመ ሁዳዴ። በዚህ ልክ ተሰብረን ንስሐ ገብተን አንድ ሰው ከአንድ ሰው ሳይለያይ የበደሉትን ሁሉ ያስቀየምነውን ይቅር የምንባባልበት ጊዜ ሆኖ ከዘረኝነት ጸድተን እግዚአብሔርን የምናመሰግንበት ሰዓት ቢሆን አሁን ነው። የመዳን ሰዓቱም ቀኑም አሁን ነው፣ ቅዱስ ጳውሎስ እንዳስተማረው። ስለዚህ ፈጥናችሁ ክርስቲያኖች በዚህ መንገድ ያላችሁ ልቦናችሁን ፈትሹት፣ በንስሐ ተመለሱ። ሐዋርያው ቅዱስ ጳውሎስ እንዲሁ ለሮሜ ሰዎች ምዕራፍ 10 ቁጥር 12 ላይ የተናገረውን በአይሁዳዊና በግሪክ ሰው መካከል ልዩነት የለምና ግን በወንድማማች መካከል ጠብን በመዝራት ልዩነትን የሚፈጥሩ በወንድማማች መካከል ያንዱን ብሔር ካንዱ ብሔር በማጋጨት ያንዱን ጎረቤት ካንዱ ጋር በማጋጨት ለዚህ የተሰማሩ የጠላት ዲያብሎስ ምርጥ ዙፋኖች አሉ። ከነዚህ ሰዎች በመጠንቀቅ ለዚህ በር ሳንከፍት የጠላት ዲያብሎስ መጫወቻ ከመሆናችን በፊት በወንድማማች መካከል ጠብን የሚዘራ እግዚአብሔር ነፍሱ ትጠየፈዋለች ነው የሚለው። በዚህ ምክንያት የሚመጣ መቅሰፍት አለ። የወለድናቸው ልጆች በአግባቡ እንዲያርጉ ከፈለግን፣ ትዳራችሁ የተባረከ እንዲሆን፣ በአጠቃላይ ምድራዊ ሕይወታችሁና መንፈሳዊ ሕይወታችሁ ስኬታማነት መንፈሱ የተቀደሰ እንዲሆን ከፈለጋችሁ ከእንደዚህ አይነት መንፈስ ራቁ። ክርስቲያኖች ይህንን እግዚአብሔር አይወድም። በአይሁዳዊ በግሪክ ሰው መካከል ልዩነት የለም። እንኳን በሀገር ልጅነት ውስጥ ባሉ ብሔር ብሔረሰቦች ይቅርና እርስ በርሳችን አንነቋቆር። አሁንም ሐዋርያው ቅዱስ ጳውሎስ እንዲህ ይላል። ገላትያ ምዕራፍ 3 ቁጥር 28 እስከ 29 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘርነ እንደ ተስፋው ቃል ወራሾች ናችሁ ነው ያለው። የእግዚአብሔር ርስት ገነት መንግሥተ ሰማያት ወራሾች ናችሁ። እዚህ ዓለም ላይ ኮንትራት ሆነን እንድንኖርባት እንጂ ለዘላለም የምንኖርባት ዓለም አይደለችም። ዓለም ከንቱ ናት። ዓለም በውስጧ የሸሸገችን ነገር አለ። እርሱም የጨለማው አበጋዝ ዲያብሎስን ነው፣ ክፉ መንፈስን ነው፣ ክፉ ዘረኝነትን ነው፣ ክፉ ኃጢአትን ነው፣ ክፉ በደልን ነው፣ ክፉ ባቢሎናውያን መንፈስ የመደበላለቅ
ከዚህ መንፈስ ውጡ፣ ከባቢሎን ውጡ። የአብርሃም ዘር እንደ ተስፋው ቃል ወራሾች እንድንሆን የእግዚአብሔር ርስት ገነት መንግሥተ ሰማያት ለእኛም እንድትሆነን በእግዚአብሔር ፍቅርና ምስጋና መኖር ይገባናል። በዚህ የተልከሰከሰ የጠላት ዲያብሎስ ዘር ሁላችንም አብቃይ አንሆን። እኛ መሬት፣ እሱ ዘሩን ይዘረዋል። እንዴት ፈቀድንለት ነው? በዓለም ውስጥ ያሉ የሰው ዘሮች ከያፌት ከሴምና ከካም ዘር አይወጡም። ለምሳሌ የያፌት ዘር የሚባሉት አውሮፓን ጨምሮ አሜሪካና በዙሪያቸው ያሉ አገራት ሩቅ ምስራቆችንም ጭምር ያካትታቸዋል። የሴም ዘር የሚባሉት በመካከለኛው ምስራቅ ያሉት የአረብ አገራትን እስራኤልን ጨምሮ ያካትታቸዋል። የካም ዘር የሚባሉት መላውን አፍሪካውያንን ያጠቃልላቸዋል። ይሄ ነው። በመዳቀል በሌሎችም ሀገሮች ያሉ ዘሮች አሉ። የሶስቱም የያፌት የሴም የካም ዘር ውህድ ያለባት ብቸኛይቱ አፍሪካዊት አገራችን ቅድስት ኢትዮጵያ ናት። ወደድንም ጠላንም ትምህርቱ ግልጽ ነው። ታላቁ ነቢዩ ኤርምያስ በትንቢቱ ስለ ኢትዮጵያ ሀገራችን የተናገረውን እንስማው። በትንቢቱ በውኑ ኢትዮጵያዊ መልኩን ወይስ ነብር ዝንጉርጉርነትን ይለውጥ ዘንድ ይችላልን? ነው ያለ። ይችላል? በውኑ ኢትዮጵያዊ መልኩን ወይስ ነብር ዝንጉርጉርነትን ይለውጥ ዘንድ ይችላልን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 አይችልም። ኢትዮጵያውያን መልካችን ይልቁንም እንግዳ በመቀበል እግዚአብሔርን ቀን ከሌሊት በማመስገን የእግዚአብሔርን እናት ቅድስት ድንግል ማርያምን ውዳሴ ማርያሟን ቅዳሴዋን ታምሯን በመስማት እንዲሁ በእግዚአብሔር ስም በድንግል ማርያም ስም በመመጽወትና እርስ በርስ በመረዳዳት ይሄ ነው የኢትዮጵያውያን መልክና ውበት። ዛሬ ግን ግራግራውን እያልን በማይጠቅመን መንገድ የጠላት ዲያብሎስ ምርኮኞች ሆነን በዘር መንፈስና በማይጠቅም ነገር እንዲሁ ስንዛብር እንታያለን። ከዚህ ባቢሎናውያን መንፈስ ውጡ ነው ዋናው የትምህርቱ ርዕስ ዓላማ። ከያፌትና ከሴም ነጮች ነጭ ደም አይወጣም። ከካም ዘር ከሆኑት ጥቁሮች ጥቁር ደም አይወጣም። ይልቁንም ከሁሉ የሰው ዘሮች የሚወጣው ደም አንድ አይነት ነው፣ እርሱም ቀይ ደም ነው የሚወጣቸው። ስለዚህ አንዱ ከአንዱ በማበላለጥ በዘረኝነት መንፈስ ተይዛችሁ ጽድቅ ለመስራት የኮሰሳችሁ ወገኖቼ ፈጥናችሁ ንስሐ ግቡ። ይህንን ነው እግዚአብሔር የሚያስተላልፍልን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ የሚበልጠውን የጸጋ ስጦታ በብርቱ ፈልጉ የሚለውን የሕይወት ትምህርት በሕሊናችን ቋጥረን የሚበልጠው የጸጋ ስጦታ ቅድስት ቤተ ክርስቲያንን ወደዚያም በመሄድ ቅዱስ ቃሉን መስማት፣ ንስሐ በመግባት ቅዱስ ሥጋውንና ክቡር ደሙን በመቀበል የሚበልጠውን የጸጋ ስጦታ በእነዚህ ሰላምና ፍቅር ባለባቸው ሕይወት ተጠብቀን ስንኖር ብቻ መሆኑን ክርስቲያኖች የሰው ልጆች ከወዲሁ ልንገነዘበው ይገባናል። ይህንን ነው የሚነግረን። ሌላው ልንማርበት የሚገባ ዋና ትምህርት እኔ የእከሌ መምህር ተከታይ ነኝ፣ እኔ የእከሌ ባህታዊ ተከታይ ነኝ እያሉ መቆራራት፣ ልዩነትን መፍጠር አይገባንም። ምክንያት እስቲ ከመጽሐፍ ቅዱስ ይህንን የምንመለከተው ማቴዎስ ወንጌል ምዕራፍ 23 ቁጥር 8 እስከ 9 ላይ እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ። አባታችሁ አንድ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ ይላል። አሁን አባት የለም ካህን አሉን እያልን በመጽሐፍ ቅዱስ ተምረናል። አባት አያስፈልጋችሁም እያለን አይደለም። ሊቆች አሉ። አዎ ሊቀ ሊቃውንት ቤተ ክርስቲያኑ አሏት። እነዚህም ሊቅ ብላችሁ አትጥሩ ማለቱ አይደለም። ሊል የፈለገው መልእክት ክርስቶስ ፍጹም በሰዎች ላይ በሊቁም ላይ በካህኑም ላይ በመምህሩም ላይ በሰባኪያነ ወንጌል ላይ
እኔ አድሬ ነው የማስተምረው፣ እኔ የሚለውን ቃል አትጠቀሙ ማለቱ ነው። መምህሩ እኔ ነኝ። ሰባክያነ ወንጌል ካስተማሩ በኋላ ማን አስተማረ? እግዚአብሔር አስተማረ እንደሚሉት ነው። እንደዛ ማለቱ እንጂ አባት አያስፈልጋችሁም ማለቱ አይደለም። ይሄማ ከሆነ ከዚህ ቀደም መጽሐፍ ቅዱስ እየጠቀስን ስለ ካህናት አባቶቻችን የአባትነት ፍቅር ተምረናል። ከዛ ጋር ሊጋጭ ነው። ያ ማለት ይሄ መልእክት ግን እራሳቸው መምህራንን በአጠቃላይ መምህሩ እግዚአብሔር እንደሆነ ትውልዱ እንዲያስተውል፣ መምህራንም እግዚአብሔር አስተማረ ብለው ለትውልዱ እንዲነግሩት፣ በተለይ ለክርስቲያኖች ይሄ ነው። አንድ ሰባኪ እኔ እያለ ከሰበከ ነገር ተበላሸ፣ ነገር ዓለሙ አበቃ። መጨረሻ በእኔነት ክፉ ኃጢአት በከንቱ ውዳሴ ተጠልፎ ይወድቃል። እንወድቃለን። እኔ ብሎ መምህር የለም፣ ያስተማረው እግዚአብሔር ስለሆነ ከኔ ጋር ናችሁ የሚሉ መምህራን አሉ። በተለምዶ ነው፣ ሊወገድና ሊቆም ይገባል። ከእግዚአብሔር ቃል ጋር ናችሁ ወይ ነው የሚባለው። እኔ የሚለው ቃላት መዘዝ ይዞ ይመጣል። በኮሬብ ውሃን እግዚአብሔር ሲያፈልቅላቸው በሊቀ ነቢያት ቅዱስ ሙሴ አማካኝነት ሊቀ ነቢያት ቅዱስ ሙሴ ከዚህች ዓለም በሥጋ እንዲሞት የተወሰነበት የኔነት ትምህርት በመሰበኩ ነው። እግዚአብሔር ትልቁን ተአምር ሰርቶ ነገር ግን ያንን ክብር ሰዎች ሊወስዱት ስለማይገባ ባለማወቅ ይኸው ፈለቀላችሁ ጠጡ በሚል ቋንቋ አናደውት ስለነበረ በዚያ ምክንያት ሊቀ ነቢያት ቅዱስ ሙሴ ሞቱን ቅዱሳን መላእክት ሰውረው ቀብረውት ከነዓንን ሳያት ምድረ ከነዓን ሳይገባ የሞቱ እዛች ላይ ተገድሎበታል። በኮሬብ የመጣ ጣጣ ነው። እኔ የሚለውን ቃል ከዚህም እየፈራን ልንማር ይገባል። አዎ እውነቱም ይሄ ነው። ብዙ ጊዜ መምህራን ሲሰብኩና ሲያስተምሩ ከእኔ ጋር ናችሁ ማለት ይቀናቸዋል። የሕዝበ ክርስቲያኑ ልብ ከቅዱስ ቃሉ ጋር እንደሆኑ ለማረጋገጥ ከእኔ ጋር ናችሁ ከሚሉ ከዚህ ይልቅ ከቅዱስ ቃሉ ጋር ናችሁ ቢሉ ለሁሉ ነገር የተመረጠ ነው። እኔን ጨምሮ ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ ጥበበኞችም እንደ ሰማይ ጸዳል ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። እውነተኛ መምህራን፣ እውነተኛ ሰባኪያነ ወንጌል፣ እውነተኛ ኤጲስቆጶሳት፣ እውነተኛ የቤተ ክርስቲያን አስተዳዳሪ፣ እውነተኛ ቀሳውስት ካህናት፣ እውነተኞች ዲያቆናት፣ እውነተኞች ሰንበት ተማሪዎች፣ ጥበበኞች እንደ ሰማይ ጸዳል ብዙ ሰዎችን ወደ ጽድቅ፣ ወደ ክርስቶስ፣ ወደ ጽድቅ፣ ወደ ገነት ኢየሩሳሌም ሰማያዊት የሚመልሱ እንደ ከዋክብት ለዘላለም በሰማይ ይደምቃሉ ነው ያለው ትንቢተ ዳንኤል ላይ። እዚያ ክብር እንዲያበቃን ነው። እኔ የእከሌ መምህር ተከታይ ነኝ፣ እኔ የእከሌ ባህታዊ ተከታይ ነኝ እያላችሁ ልዩነት አትፍጠሩ። ይሄ ነው የማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ካስተማረው እንዲህ ነው የሚለው፣ መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ይሄ ነው መልካም ሥራችሁን አይተው በሰማያት ያለውን አባታችሁን እኔን እግዚአብሔርን እንዲያከብሩ ብርሃናችሁ፣ ምግባራችሁ፣ ቅድስናችሁ፣ አካሄዳችሁ፣ አረማመዳችሁ፣ አበላላችሁ፣ አጠጣጣችሁ፣ አለባበሳችሁ፣ አነጋገራችሁ፣ አደማመጣችሁ በአጠቃላይ ክርስቲያናዊ መንገዳችሁ እንዲሁ በሰው ፊት ቅድስና ሆነ ይብራ፣ እናንተን ሲያዩ እኔን ያከብሩኛልና ነው። ሰባኪያነ ወንጌል መምህራን እኔን ጨምሮ አባቶቻችን ካህናት፣ እንዲሁም ዲያቆናትና ከዚያም ከፍ ሲል ኤጲስቆጶሳት፣ ቆሞሳት፣ ጳጳሳት፣ ሊቃነ ጳጳሳት ከፓትርያርኩ ጀምሮ ዝቅ ሲል ሰንበት ተማሪዎች፣ የበር ጠባቂ ድረስ ያላችሁትን ሁሉ ክርስቲያኖችን ጭምር ሁላችንም የሚያጠቃልል ነው። ብርሃናችንን ክርስቶስ ነው። በእርሱ ኃያልነትና የአምላካዊነት ጸጋው ቆንጆ የሆነ በሰውነታችን ውስጥ በሥጋ በነፍሳችን የተዋሃደ ምግባር ሰርተን ብርሃናችን በሰው ዘንድ በርቶ እግዚአብሔር እንዲመሰገንብን ሊሆን ይገባል። ማቴዎስ ወንጌል ምዕራፍ 23 ቁጥር 12 እንዲህ ይላል፣ እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣
የሚገቡትን እንዳይገቡ ትከለክላላችሁ። እውነት ነው። የግብዞች የጸሐፍት ፈሪሳውያን ተግባር ይሄ ነበር በቀድሞ ጊዜ በክርስቶስ ዘመን። አሁንም ይሄን ተግባር እየፈጸማችሁት ከሆነ እናንተ ሰዎች እንዳይገቡ መንግሥተ ሰማያትን በሰው ፊት ዘረኞች፣ ጎጠኞች ሆናችሁ የምትዘጉ ከሆነ እናንተ አትገቡም። በዚህ ምክንያት የሚገቡትን እንኳን ደጋግ ሰዎችን በማሰናከል እንዳይገቡ ትከለክላላችሁ ነው የተባለው። እንዲህ አይነት ወቀሳ እንዳይመጣብን ከዘረኝነት መንፈስ እንጽዳ። በተለይ የቤተ ክርስቲያን አገልጋዮች። የሉቃስ ወንጌል ምዕራፍ 17 ቁጥር 2 ላይ እንዲህ ይላል፣ ከእነዚህ ከታናናሾቹ አንዱን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባሕር ቢጣለው ይጠቅመው ነበር ነው ያለው። በዘረኝነትና በጎጠኝነት ክርስቲያኖች የማያውቁትን በሽታ አባቶች ላይ ካየነው ይሄ ራሱ ትልቅ መሰናከል ነው። ከነዚህ ደግሞ ከታናናሾች አንዱን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባሕር ቢጣለው ይጠቅመው ነበር ነው። በአንገቱ ታስሮ ወድቆ ከዚያ በኋላ በሰማይ ቢድን ይሻለው ነበር። ምን ያህል መራራ የሆነ አደገኛ ነገር ዘረኝነትና ጎጠኝነት ለሕዝብ መሰናከል መሆን የሚያመጣውን መዘዝ ነው ኢየሱስ ክርስቶስ የነገረን። መዘዙ ከባድ ነውና ተመለሱ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ደግሞ እንዲህ አለ፣ አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። ራስህን አትስበክ ነው። ለሰዎች መሰናከል አትሁን ነው። ባህታውያን እውነተኛ አገልጋዮች ልትሆኑ ትችላላችሁ። ሐሰተኞች ባህታውያንም አሉ። እውነተኛ ካህናት ቀሳውስት አሉ። እውነተኛም ያልሆኑ አሉ። ከክርስቶስ ዘመን እስከ ዓለም ፍጻሜ ድረስ የሚቀጥል ስለሆነ በዚህ ምክንያት ቤተክርስቲያንንም አናንጓጥጥም፣ ቤተክርስቲያንንም አናሰናክላትም፣ ቤተክርስቲያንም አትሰደብም። ምክንያቱም ከክርስቶስ ዘመን ያለ እስከ ዓለም ፍጻሜ ድረስ የሚኖር የሁለት ዓለም ሰዎች አሉና ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ እንዲህ ይላል፣ አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። ይሄ ነው አገልግሎት እንዳይነቀፍ። እኔ ባህታዊ ነኝ፣ እኔ መምህር ተከታይ ነኝ፣ እኔ ደግሞ ገዳማዊ ነኝ፣ እኔ መነኩሴ ነኝ፣ ይህ ካህን እንዲህ ነው የሚያደርገው፣ ይህ መነኩሴ እንዲህ ነው የሚያደርገው፣ ይህ ባህታዊ እንዲህ ነው የሚያደርገው። እንዲህ አይነት መንፈስን ተው። ባህታዊውም መነኩሴውም ገዳማዊውም ከተማ ውስጥ ያሉት አባቶች፣ አገልጋዮች፣ መምህራንም ሰባክያነ ወንጌሉም ለአንድ ዓላማ ነው የቆምነው። እርሱም ክርስቶስ እግዚአብሔር ኢየሱስን ወደ ሰማይ እያንጋጠጥን እንድንለምነው ሕዝብ ከጥፋት እንዲድን በእግዚአብሔር ክርስቶስ እንዲያምን ማድረግ ነው። በአንዱ ወንዝ እየፈሰስን ለምን እንለያያለን ነው። ለምን የመለያያን ነገር እንከፍታለን በሩን ነው። ክርስቲያኖችን ለምን እናሰናክላለን ነው ዋናው ዓላማ። መምህራን እኔን ጨምሮ እኔ እንኳን ከመምህራን አልመደብም፣ ግን የበረታችሁቱ የጠነከራችሁቱ በእውነት ሁላችንም ልንጠነቀቅ ይገባል ነው። ለዕለቱ የዛሬ ቁጥር 4 ትምህርታችን እዚሁ ላይ ካለን ጊዜ አንጻር ይቆየን። ቁጥር 5 ይቀጥላል።